ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ስለ መካከለኛው ምስራቅ ጦርነት ነው። ጦርነቱ አሁን ላይ ማብቂያ መቋጫው አልታወቀም። እንዲሁም ዓለም አቀፍ ቀውሱም እየጨመረ መጥቷል። ለምን የአሜሪካ ጀቶች በዚህን ያክል ደረጃ ሊወድሙ ቻሉ? ጦርነቱ ከሚባሉት ከሚሰነዘሩትም መሬት ላይ ያለው የተለየ ሀቅ ነው። የአሜሪካና የእስራኤል ጀቶች ቴሄራን ላይ እንደ ልባቸው ሲርመሰመሱ ነበር። በዚህ ሳምንት ግን ያ መሆን አልቻለም። ጊዜው ጨዋታው ተቀይሯል። ጨዋታውን ደግሞ የቀየረችው ራሻ ነች። ከዚህ ቀደም በዚህ ሾው ላይ እንደነገርናችሁ ራሻ ከወታደራዊ ስለላዎች ባለፈ ወደ ወታደራዊ ቀጥተኛ ቁሳቁስ ድጋፍ አሳድገዋለች። በቴሄራን ሰማይ ላይ የእስራኤል እንዲሁም የአሜሪካ ጀቶች እንደ ልባቸው ሲርመሰመሱ ነበር። በዚህ ሳምንት ግን ለውጥ አለ። የአሜሪካ ጀቶች ሲንጠባጠቡ ነበረ። ይህ ለውጥ ደግሞ የመጣው በራሻ ነው የሚል መላምቶች ተነስተዋል። ራሻ አሁን ላይ ቀጥተኛ የጦር ቁሳቁሶችን ድጋፍ ማድረግ ጀምራለች። የአሜሪካ ዘመናዊ የተባሉ ጀቶች እጅግ ዘመናዊ የተባሉ ውድ የተባሉ እንዲሁም ሀገራት እስካሁን ድረስ ኦርደር የተደረጉት ኤፍ35 ጭምር እየወደሙ ይገኛሉ። ፓይለቶቿን ለማዳን ርብርብ እያደረገች ነው። አውሮፓውያን ደንግጠዋል። ከራሻ ያስጥለናል ያሉት ኤፍ35 አሁን በኢራን ዶጋመድ መሆን ጀምሯል። በቴሄራን ውስጥ አሁን ላይ ዶጋመድ እየሆነ ያለው ኤፍ35ን እየጣለው ያለው ደግሞ የራሻው መከላከያ ነው ተብሏል። ይህ ማለት አውሮፓውያን እንደ ጋሻ ሲመለከቱት የነበረው ጀት አሁን በራሻ አየር መከላከያ እንደ ቀላል እንደ ቅጠል ሲወድም ሲረግፍ ተመልክተውታል። ዶናልድ ጄ ትራምፕ የኢራንን ሙሉ በሙሉ አየር መቃወሚያ የአየር ኃይሉን ሙሉ በሙሉ አጥፍተናል ብለው ነበር። በዚህም የተነሳ ፔንታገን ሙሉ በሙሉ ኮንፊደንት ነበረ። የአሜሪካ ጦር ምንም አይነት ተገቢውን ጥንቃቄ ሳያደርግ ዘው ብሎ ቴህራን ውስጥ ገብቷል። እጁ ተቆርጦለታል። ይህ ማለት አሁን ላይ ኢራን በከፍተኛ ደረጃ የጦር ቴክኖሎጂዋን እያሳደገች ነው። ከራሻ የአየር መቃወሚያዎች እንዲሁም ከቻይና ወታደራዊ ትጥቆች እንደገቡ እየታመነ ነው። አሁን ላይ ፔንታገን ምን እንደተፈጠረ ማወቅ ተስኖታል። አሜሪካ ፓይለቶቿን ለመፈለግ ያደረገችው ጥረት ብዙ ዋጋ አስከፍሏታል። በዚህም የተነሳ አሜሪካ ምን ያክል በጦርነቱ ስሟን እንደምትፈልገው ተመላክቶበታል። በዚህ ሰዓት ላይ ፓይለቶቿን ፍለጋ ዋጋ አስከፍሏታል። የመጀመሪያው አየር ባየር ነዳጅ መሙላት የሚችሉ ጀቶችንም ጭምር አስገብታ ነበር። በዚህም የተነሳ ግዙፍ የተባለ ውድመትን አስተናግደዋል። አሜሪካ በጦርነቱ በአሸናፊነት እንዲሁም ምንም አይነት ችግር አይገጥመኝም ብትል አሁን ላይ ግዙፍ የተባለ ውድመት እያገኛት ይገኛል። እስራኤል ጦርነቱን ከለኮሰች በኋላ ሌሎች ጦርነቶችን እየለኮሰች ነው። በዚህም የተነሳ እስራኤል የተተኳሽ እጥረት አጋጥሟታል። በዚህ ሰዓት ላይ በዌስት ባንክ ከፍተኛ የተባለ ጥቃትና መስፋፋትን እያደረገች ነው። በሊባኖስ የእግረኛ ጦርነትንም ጭምር እያደረገች ነው። አሁንም ከኢራን ጋር ያለውን ጦርነትም ይዛለች። እስራኤል በአንድ ጊዜ 3 ቦታ ላይ ጦርነትን ለኩሳለች። በዚህም የተነሳ የእስራኤል ኢኮኖሚ እንዲሁም የተተኳሽ እጥረትም እያጋጠማት ነው። በቀጠናው ታላቅ ስጋትም ሆናለች እስራኤል። ዶናልድ ጄ ትራምፕ መጀመሪያ ላይ የሰጡት ሰበብ ይህ ነበር። የኢራንን እስላማዊ ዘብ ሙሉ በሙሉ የሬጂም ቼንጅ ማድረግ ነበረ። መንግስቱን ምንም አይነት ችግር ሊያደርሱበት አልቻሉም። አያቶላ ቢሞት አያቶላ ተተክቷል። ሙሉ በሙሉ የኢራን እስላማዊ ዘብ ጄኔራሎችን ቢያልቁ በጄኔራሎች ተተክቷል። ምንም አይነት መንገዳገድ መልፈስፈስ አላሳየም። በዚህም የተነሳ ትራምፕ አሁን ወደ መሰረታዊ ጥሰቶች እየገቡ ነው። የኢራንን መሰረተ ልማቶች ሙሉ በሙሉ ወደ ማውደም ተሸጋግረዋል። የኃይል ማመንጫዎችን፣ ድልድዮችን ኢላማ እያደረጉ ነው። Every bridge in Iran will be decimated by 12 o'clock tomorrow night, where every power plant in Iran will be out of business, burning, exploding, and never to be used again. ኢራን በዚህ ጦርነት ላይ ይህንን ጉዳይ እንደ ቀላል እንደማትመለከተው አስገንዝባለች። ዶናልድ ጄ ትራምፕ አሁንም የቀነ ገደቦችን እየሰጡ ነው። ሁሌም እንደሚያደርጉት ደግሞ ቀነ ገደቦቹን ያራዝማሉ። ቀነ ገደቦቹም ከማለቃቸው በፊትም ጥቃትን እየፈጸሙ ይገኛሉ። አሁን ትራምፕ ከጊዜ መግዣነትም ከፍ እያደረጉት ነው። ምክንያቱም ትራምፕ አሁን ቴህራን ውስጥ ያለው ለውጥን አላወቁትም። ጀቶቻቸው እያለቁ ስለሆነ ነገሮችን
በማፈግፈግ መከታተል እንዲሁም ድርድር የመጨረሻ አማራጭ እንዲሆንም እየሻቱም ጭምር ነው። የኢራን እስላማዊ ዘቡ ለሰብአዊ እርዳታ የሚሆኑ እንዲሁም አንዳንድ ሀገራትን ነዳጃቸው እንዲያልፍ ፈቅዷል። ቁሳቁሶችም ሸቀጣሸቀጦችም እንደ ልባቸው እንዲንቀሳቀሱ ፈቅዷል። ይህ ማለት የምዕራቡን ሀገራት መርከቦችን አያጠቃልልም። በዓለም አቀፍ ሕግ መሰረት የሲቪል መገልገያዎች የጦር ኢላማ መሆን አይችሉም። Infrastructure, I think it does raise fundamental legal questions, also raises real policy questions. ዶናልድ ጄ ትራምፕ ግን እነዚህን መሰረተ ልማቶች ኢላማ እያደረጉ ነው። ድልድዮች፣ የኃይል ማመንጫዎችን በዋነኝነት ኢላማ ማድረግ ጀምረዋል። ዓለም አቀፍ ሕግን ለሁለተኛ ጊዜ ትራምፕ እየጣሱ ነው። መጀመሪያ ላይ የጣሱት የኢራንን ሉዓላዊነት መጣስ ነው። መንግስታቸውን የመንግስቱን ዋና ኃላፊንም ጭምር አያቶላ ሐሚኒንም ጭምር በመግደል አከናውነዋል። አሜሪካ ወረራ ቀጥተኛ የተባለ ግልጽ ዓለም አቀፍ ጥሰትንም አከናውናለች። አሁን ለሁለተኛ ጊዜ የሰብአዊ አገልግሎት ላይ የሚውሉ መሰረተ ልማቶችን ልታወድም ነው፣ እያወደመችም ጭምር ነው። ኢራን ለትራምፕ ዛቻ ቀጥተኛ ምላሽ ሰጥታበታለች። ጉዳዩን እንደ ቀልድ እንደማታየው አጸፋም ሊኖረው እንደሚችልም ጭምር አረጋግጣለች። አጸፋው ግን ኢራን እንዳለችው ከሆነ ተመሳሳይ አጸፋ ነው። would target any similar infrastructure that is owned or in any way or manner related to the United States. ይህ ማለት በቀጠናው ላይ ግዙፍ የተባለ ቀውስ ሊያጋጥም ይችላል። አሜሪካና እስራኤል የተኩስ አቁም ድርድር ላይ ይደርሳሉ አይደርሱም የሚለው በአሁኑ ሰዓት ላይ አከራካሪ ሆኗል። ይደርሱ ይችላሉ የሚል መላምቶች በሰፊው አሉ። በተዘዋዋሪ የሚደረግ ድርድር ነው። ለ45 ቀናት የሚቆይ የተኩስ አቁም ስምምነትም ይጠበቃል። ምናልባትም ሊሳካ ይችላል። ይሳካል አይሳካም የሚለውን መላምት በኮሜንት ሴክሽን ላይ እያስቀምጡልን። በአሜሪካ ውስጥ ያሉ ግዙፍ የተባሉ ተቋማቶች አሁን የአሰራር ለውጥ ሙሉ በሙሉ አድርገዋል። የመጀመሪያው በነዳጅ እጥረትና እንዲሁም ነዳጅ ውድ በመሆኑ የተነሳ ሰራተኞቻቸው ከቤት እንዲሰሩ እያደረጉ ነው። የበጀት ድልድልንም ጭምር እያደረጉ ነው። ጉዞዎቹን ሙሉ በሙሉ ማስቀረት የሚቻልበት መንገድ እያደረጉ ነው። አሁን ላይ ግን ከግማሽ በላይ የሚሆኑ የአሜሪካ ጉዞዎች እየተሰረዙ ነው። ነዳጅ ከግማሽ በላይ በእጥፍ እየጨመረ ይገኛል። ትራምፕ ክስረቶችን እየተከናነቡ ነው። በ12ቱ ቀናት ጦርነት ኢራንን ሙሉ በሙሉ አውድመናታል። ኢራን ምንም አይነት የኒውክሌር ማብላሊያ ስርዓት አይኖራትም ሲሉ ነበር። አሁን ዳግም ለሁለተኛ ጊዜ የኢራን ኒውክሌር ያሰጋናል በሚል ወደ ቴህራን ዘልቀው ይገኛሉ። በዚህም የተነሳ አሜሪካ ለተደራራቢ የጦርነት ወጪዎች እየተዳረገችም ጭምር ነው። ዶናልድ ጄ ትራምፕ በዚህ ጦርነት የኢራንን መከላከያ ስርዓት አዳክመነዋል፣ አጥፍተነዋል ሲሉ ነበር። በሳምንቱ ግን እየታየ ያለው በተቃራኒው ነው። እየወደመ እያለቀ ያለው የአሜሪካ ጀቶች ናቸው። በተቃራኒው ይህ የግምገማ ስህተት በሁለቱም ጊዜ የግምገማ ስህተት ትራምፕ አመራራቸው ጥያቄ ውስጥ እንዲገቡ አድርጓል። ሪፐብሊካኖች ትልቅ የተባለ ድምፅ ያጣሉ ተብሎ ይጠበቃል። በአሁኑ በአጋማሽ ምርጫም ትልቅ የተባለ ድምፅ ሊያጡ ይችላሉ። ትራምፕ ቀጣይ ጊዜያቸው እንደ ልባቸው ወስነው የሚያስፈጽሙበት አይሆንም ተብሎ ይጠበቃል። shows that Trump has his lowest approval ratings yet. Only 33% approve, 62% disapprove. ዲሞክራቶች በሰፊው ድጋፍ እያገኙ ይገኛሉ። አሜሪካኖች በዚህ ጦርነት ላይ ደስተኛ አይደሉም። ከትርፉ በላይ ጉዳቱ አመዝኖባቸዋል። There's no money for SNAP. SNAP is running out. There's no money, there's no more pantries, there's no more food resources, but we can fund a war. The thing that pisses me off the most every day is the people that I elected are not taking a stand. They're not being outraged with us. They're not holding the line. They're not doing their job to save democracy. እስራኤል የጦር ጥመኝነቷን ማስታገስ አልቻለችም። በዚህም የተነሳ ኢራንን ከወረረች በኋላ አሜሪካንን ጋብዛ ጦርነቱን እየተሳተፈች ነው። ሊባኖስ ማውደም ተያይዘዋለች። በዌስት ባንክ ጥቃትም እያከናወነች ነው። አሁን ላይ የመካከለኛው ምስራቅ እያለ ያለው ይህ ነው። የወለቀው ልቤ የሚታሸው እግሬ እያለ ነው። ግራ ተጋብተዋል። ኢራን በዚህ ጦርነት የተነሳ ግዙፍ የተባለ ኢኮኖሚያዊ ጥቅምን እያገኘች ይገኛል። ከወትሮ በላይ የተባለ ነዳጅ እየሸጠች ነው። ወደ ቻይና የሚላከው ነዳጅ በእጥፍ እየጨመረ ነው።
ሀገራት የኢራንን ነዳጅ መግዛት እንደ ብቸኛ ማስተማመኛም እየተመለከቱት ነው። ኢራን ለድርጅቶች $2 ሚሊዮን እያስከፈለች መርከቦቻቸው እንዲያልፉ እያደረገች ነው። ግን ይህ ለምዕራቡ ሀገራት ድርጅቶችን አያጠቃልልም። የምዕራቡ ሀገራት በምንም አይነት መንገድ ሆርሙዝን አክሰስ ማድረግ አይችሉም። ኢራን የሆርሙዝን ወሽመጥ በመዝጋቷ ወዳጅ ሀገሯ የተባለችው ራሻ በኢኮኖሚያዊ እድገት መንበሽበሽ ውስጥ ገብታለች። የራሻ ነዳጅ አሁን ላይ ከወትሮ ተሸጦ በማያውቅበት ደረጃ ሪከርድ የተባለ ሽያጭን ማስመዝገብ ጀምሯል። ራሻ በዚህ ሰዓት ላይ ግዙፍ የተባለ ኢኮኖሚያዊ መነቃቃት አጋጥሟታል። ዩክሬን ግን ስጋት ገብቷታል። የራሻ ኢኮኖሚ እየተነቃቃ ስለሆነ በዚህም ከፍተኛ የተባለ ስጋት ዘለንስኪ ገብቷቸዋል። ስጋታቸውንም እያንጸባረቁ ነው። ባይደን ትኩረታቸውን በራሻ ዩክሬን ላይ አድርገው ነበረ። ዶናልድ ጄ ትራምፕ ሲመጡ ደግሞ ትኩረታቸውን በኢራንና በእስራኤል ላይ አድርገዋል። በዚህም የተነሳ ባይደን የጀመሩትን የራሻ ዩክሬን ጦርነትን ትራምፕ ሊያስቀጥሉት አልቻሉም። በዚህም የተነሳ አውሮፓ ድንጋጤ ገብቶታል። አውሮፓ ለምን ትራምፕ ይህንን ጦርነት አልደገፉትም የሚል ጥያቄን መጠየቅ ጀምረዋል። የመካከለኛው ምስራቅ ጦርነት አሁን ላይ ባህሪውን ከቀን ወደ ቀን እየቀየረ መጥቷል። ጦርነቱ ግዙፍ የተባለ ኢኮኖሚያዊ ክራይሲስን ቀውስንም እያመጣ ነው። በቀጠናው ላይ ያሉ ግዙፍ የተባሉ ድርጅቶችም ትልልቅ የተባለ ክስረቶችን እያስተናገዱ መጥተዋል። ዓለም በጉጉት እየጠበቀ የሚገኘው ሰላም መቼ ይወርዳል የሚለውን ነው። ሰላም ለዓለማችን። የሀሳብ ዴይሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።